ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የህወሓት ታጣቂዎች በምስራቅና ምዕራብ ጠለምት ቀጠናዎች የወረራ ውጊያ ላይ ውለዋል። ከሰዓታት በኋላ በቀጠለው ውጊያ አርሚ 35 ተከዜን ተሻግሮ ወደ ጠለምት መግባቱ ተሰምቷል። በሌላ በኩል ለወልቃይት አዋሳኝ ወደሆነው ወሳኙ የበረሃ ክፍል የገባው ጦር ዛሬ ሌሊት ውጊያ ሊከፍት እንደሚችል ምንጮች ጠቁመዋል። ቀዳሚው መረጃችን ነው። በሌላ በኩል ጌታቸው ረዳ ለትግራይ ወጣቶችና ለህወሓት ታጣቂዎች አዲስ ጥሪ አቅርበዋል። ግጭት በመቆስቆስ ላይ ላሉ አካላት ራሳቸው የጫሩትን እሳት ራሳቸው ይሞቁት ሲሉም ተሰምተዋል። ጌታቸው በአፍላ ውጊያ ላይ ምን አሉ ለሚለው ዝርዝሩ ተሰናድቷል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ እንደቀጠለ ነው። በወሎ ቤት አማራ ሁለት እዞች በጋራ የተሳተፉበት ውጊያ ሲካሄድ አፋብን በላይ ዘለቀ እዝና ምኒልክ እዝ በጋራ በመሆን ባደረጉት ተጋድሎ የአገዛዙ ጦር ክፉኛ ተመትተዋል። ቀጥታ ከግንባር የአውደ ውጊያ ውሎ መረጃዎች ይቀርባሉ። የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ሲሰማ ቀጠናዊ ውጥረቱ ተባብሶ ቀጥሏል። በሌላ መረጃ የሱዳን ብሔራዊ ጦር ከኢትዮጵያ ድንበር አቅራቢያ ከፍተኛውን ድል አስመዝግቧል። ድሉ የፈጥኖ ደራሽ ኃይሉን ለሚደግፉ ሊቀበሉት የማይፈልጉት ሽንፈት ሆኗል። ሙሉ ጫናው ተጠቅልሎ ኢትዮጵያ ላይ መምጣቱ አይቀሬ ስለመሆኑም ተመላክቷል። እነዚህንና ሌሎችን ይዘናል። አሁን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የህወሓት ታጣቂዎች በምስራቅና ምዕራብ ጠለምት ቀጠናዎች የወረራ ውጊያ ላይ ውለዋል። ከሰዓት በኋላ በቀጠለው ውጊያ አርሚ 35 ተከዜን ተሻግሮ ወደ ጠለምት መግባቱ ተሰምተዋል። በሌላ በኩል ለወልቃይት አዋሳኝ ወደሆነው ወሳኙ የበረሃ ክፍል የገባው ጦር ዛሬ ሌሊት ውጊያ ሊከፍት እንደሚችል ምንጮች ጠቁመዋል። የህወሓት ታጣቂዎች በከፍተኛ አዋጊዎች እየተመሩ የከፈቱት የወረራ ውጊያ 3ኛ ቀኑን አስቆጥሯል። በተለይም ዛሬ ጥር 20 ቀን ከንጋት ጀምሮ የቀጠለው ውጊያ ከሰዓት በኋላ እንደበረታ ተሰምተዋል። ታጣቂ ኃይሉ በምስራቅ ጠለምት እንሲያና ቡያ ወደ ማምረና ማይተክሊት ቀበሌ አዳባስጎጥ አቅጣጫ በመድፍ የታገዘ ውጊያ መክፈቱን የአካባቢው ምንጮች ለጣና አስረድተዋል። ምንጮቹ አክለው ወደ ምዕራብ ጠለምት አርማደጋ አዲስ ኃይል እንደገባ፣ ይህም መዘጋ ወልቃይት ላይ ውጊያ ለመክፈት ያለመ እንቅስቃሴ እንደሆነ ነው የጠቆሙት። በሌላ በኩል ምዕራብ ጠለምት አንበሳ መቃብር አካባቢ የገባው የህወሓት ጦር በከፍተኛ ሁኔታ መመታቱን ተከትሎ ወደ ኋላ የተመለሰ ቢሆንም አርማደጋ ላይ ልዩ ትኩረት ማድረጉ ቀጣዩን የውጊያ አቅጣጫ ያመላከተ ሆኗል። ከአካባቢው ምንጮች ያሰባሰብነው መረጃ እንደሚጠቁመው በምስራቅ ጠለምት ያለው ውጊያ እንደቀጠለ ሲሆን በሰራሪ ላይ አፍላ ውጊያ መዋሉን፣ በዚህ ቀጠና በጄኔራል ወርቃይኑ የሚመራው የአርሚ 11 ባድሜ ክፍለ ጦር በከባድ መሳሪያ ታግዞ ውጊያ ላይ መዋሉ ተሰምተዋል። እንደ ምንጮች መረጃ ባድሜ ክፍለ ጦር ከፍተኛ ወታደራዊ ኪሳራ ማስተናገዱን ተከትሎ አርሚ 35 ተከዜን ተሻግሮ በውጊያ ቀጠና የገባ ሲሆን ይህም ውጊያው ቀጣይነት እንደሚኖረውና በህወሓት ዘንድ የታቀደበት ለመሆኑ አመላካች ሆኗል። በሌላ መረጃ የህወሓት ጦር በደረሰባቸው አካባቢዎች የሚያገኛቸውን የአማራ አርሶ አደሮች እያፈሰ መሆኑ ተገልጿል። አርሶ አደሮቹን የሚፈልጋቸው ወታደራዊ ቁሳቁሶችንና ሬሽኖችን ለማጓጓዝ እንደሆነ የዓይን እማኞች ለጣና አስረድተዋል። የጠለምት አማራ ማንነቱን ለማስከበር በንቃትና በተጠንቀቅ አካባቢውን ከወረራ እየተከላከለ ነው ያሉት የአካባቢው ምንጮች የምዕራብ ጠለምት አካል የሆነው የዋልድባ ገዳም መድኃኔዓለም ቤተክርስቲያን በታችኛው በኩል ወደ ጠገዴ አቅጣጫ በመውረድ የህወሓት ታጣቂዎች በአርሶ አደሮች ላይ ጥቃት መክፈታቸውን ገልጸዋል። ዝርዝር የጉዳት መጠኑ ባይታወቅም ከዋልድባ ገዳም በታችኛው በኩል በሚኖሩ አርሶ አደሮች ላይ ጉዳት ስለመድረሱ ማወቃቸውን ለጣና አረጋግጠዋል። እንደ ወታደራዊ ምንጮች መረጃ የህወሓት ታጣቂዎች የዋልድባ ገዳም መውጫ በኩል በጠገዴ መግቢያና በወልቃይት አናት በኩል ለማጥቃት ገዢ ቦታዎችን ለመቆጣጠር ያለመ ውጊያ ዛሬ ሌሊት ሊከፍቱ እንደሚችሉ ጠቁመዋል። በአሁኑ ሰዓት የዋልድባ ገዳምን ጨምሮ አነስተኛ የገጠር ቀበሌዎችም በወረራ የያዘው የህወሓት ታጣቂ ኃይል በአደረጃጀት መጠሪያው አርሚ 11ና አርሚ 35 ተብለው የሚጠራ ተዋጊ ኃይሎቹን ያሰማራ ሲሆን እነዚህ ኃይሎች ጄኔራል ወርቃይኑ በሚባል ነባር የህወሓት ታጋይ እንደሚመሩ የታጣቂ ቡድኑ መሪ ከነ ጄኔራል መግበይና ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ቀጥተኛ ትዕዛዝ እንደሚቀበል ቀደም ሲል መዘገባችን ይታወሳል። ይህ በእንዲህ እንዳለ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በትግራይ ክልል ውስጥ የሚገኙ
አንዳንድ ያሏቸው ወታደራዊና ፖለቲካዊ አመራሮች ክልሉን ወደ አዲስና አላስፈላጊ ጦርነት እየገፉት ነው ሲሉ ገልጸዋል። ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈሩት መልእክት ክላሽ የያዘ እግረኛን አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቷችሁ ነው ወይስ እነዚያ መድፎች ለሌላ ጊዜና ለሌላ አካል ሊሆኑላችሁ ነው ሲሉ የጠየቁት የቀድሞ ፕሬዝዳንት አመራሩ በህዝብ ዘንድ አለን ለማለት ብቻ የሰው ህይወት እየገበረ መሆኑን በምሬት ገልጸዋል። አክለውም በትግራይ ስም የሚደረገውና የት መቼና እንዴት እንደሚጠናቀቅ የማይታወቅ ያሉት ትርጉም አልባ እንቅስቃሴ በአስቸኳይ እንዲቆም ጠይቀዋል። ግጭት በመቆስቆስ ላይ ያሉ አካላት ራሳቸው የጫሩትን እሳት ራሳቸው ይሙቁት ሲሉ መልእክታቸውን ደምድመዋል። ጌታቸው ለትግራይ ወጣቶችና ለህወሓት ታጣቂዎች ጦርነት በቃን በሉ፣ ታጣቂው ክፍል ተጨማሪ ከንቱ መስዋዕትነት አንከፍልም በማለት ለጦርነት የሚደረገውን ግፊት እንዲቃወምና እምቢ እንዲል ጥሪ አቅርበዋል። የፋኖ ኃይሎች ሁለት እዞች በጋራ የተሳተፉበት ውጊያ ተካሂዷል። አፋብን በላይ ዘለቀ እዝና ምኒልክ እዝ በጋራ በመሆን ባደረጉት ተጋድሎ የአገዛዙ ጦር ክፉኛ ተመትቷል። አፋብን በላይ ዘለቀ እዝና ምኒልክ እዝ በጋራ በመሆን በአገዛዙ ሰራዊት ላይ በከፈቱት መልሶ ማጥቃት ለሰዓታት የዘለቀ ውጊያ መካሄዱ ከግንባር በተገኘው መረጃ ላይ ተመላክቷል። በምኒልክ እዝ በኩል ላስታ ሳምነው ኮር እሸት ክፍለ ጦር ነብሮ ተወርዋሪ ኮማንዶ ብርጌድ ሸድሆ መቄት ሻለቃ ሲሳተፉ፣ በበላይ ዘለቀ እዝ በኩል ውባንታ ባተ ኮር የተውጣጡ የፋኖ ኃይሎች በውጊያው መሳተፋቸው ታውቋል። መነሻውን ከታሪካዊቷ ቦታ ላሊበላ ከተማና ላሊበላ ኤርፖርት አድርጎ የፋኖ ኃይሎችን በአምስት አቅጣጫ ለማፈን የገባ ቢሆንም በሁለቱም እዞች የመልሶ ማጥቃት ቅንጅታዊ ውጊያ ክፉኛ መመታቱ ተሰምተዋል። በርካታ አስከሬኑን ሳያነሳ ወደ መጣበት ላሊበላ ኤርፖርትና ላሊበላ ከተማ መመለሱን የጠቆሙት የፋኖ ምንጮች ውጊያው ዛሬ ጥር 20 ቀን መካሄዱን ገልጸዋል። ለሰዓታት በዘለቀው ውጊያ ከ15 በላይ የአገዛዙ ሰራዊት ሞት ከ20 በላይ ከባድ ቁስለኛ እንደሆነ አክለው ገልጸዋል። አድማጭ ተመልካቾቻችን ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከግንባር እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን የግንባር መረጃዎች ይዤ ቀርብ ያለሁ። በዛሬው ዕለት እንግዲህ በተለያዩ ቦታዎች ላይ አገዛዙ ከፍተኛ ኪሳራ ደርሶበታል። በተለይ ሙሉውን እንግዲህ አዳሩን ሲንቀሳቀስ አድሮ ዛሬ ከጧቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ በዋርላ ደላንታ ከፍተኛ ወደ ውጊያ ሲካሄድ ውሏል። አገዛዙ ከኮን ከመቄት እንደዚሁም ከደላንታ ከተለያዩ ቦታዎች ላይ አሰባስቦ የአፋብን የደጋው መብረቅ የሚኒሊክ እዝ የደጋው መብረቅ ኮርን ለማፈን እንደዚሁም አፋብን ወለቤት አማራ ጠቅላይ ግዛት እዝ የሚንቀሳቀሱ ሻለቆችን ለማፈን ቋና ከተባለ ቦታ ላይ ቢንቀሳቀስም ሙሉ ቀን ከባድ ኪሳራ ደርሶበት ተመልሷል። እንግዲህ አገዛዙ ከ20 በላይ ሙት እንደዚሁም በርካታ ቁስለኛውን ይዞ ወደ መቄት እንደዚሁም ወደ ኮን ከተማ ሲያመላልስ ውሏል። በአሁኑ ሰዓት አስክሬኖችን እንኳን ሳያነሳ ከቦታው ለቆ ተመልሷል። እንግዲህ ቋና ላይ ተሰባስቦ የተለያዩ አድራችን ሲሰራ የነበረው አፋብን ወለቤት አማራ ጠቅላይ ግዛት እዝ እንደዚሁም አፋብን ምኒልክ እዝ የደጋው መብረቅ ኮር በጋራ ሲንቀሳቀሱ መረጃ የደረሰው አገዛዙ ለማፈን ቢንቀሳቀስም ከፍተኛ ኪሳራ ደርሶበት ከወገን በኩል ዝቅተኛ የመቁሰል አደጋ ብቻ ተከስቶ ተመልሷል። እንግዲህ በተለያዩ ቦታዎች ላይ በተለይም በወሎ ቤት አማራ በዛሬው ዕለት በበርካታ ቦታዎች ላይ አገዛዙ የደፈጣ ጥቃቶች ደርሰውበታል። በአማራ ሳይንት፣ በመቅደላ፣ ተንታ፣ ከላላ ላይ ሲንቀሳቀስ የነበረው አገዛዙ ኪሳራዎች ደርሶበት እንደዚሁም በድሽቃ ተኩስ ልውውጥ ብቻ ወደ መጣበት እየተመለሰ ወረዳ ከተሞች ላይ ብቻ እንዲንቀሳቀስ ተገድቧል። ይህ በእንዲህ እንዳለ እንግዲህ አገዛዙ በወሎ ቤት አማራ በተለይም በአማራ ሳይንት ላይ ዛሬ አንድ አሰቃቂ ሁኔታዎች ተፈጽመዋል። አገዛዙ እንግዲህ የቅርሶችን ከማውደሙም ባሻገር ሙሉ ወረዳው ላይ ብቻ ተቀምጦ ያለው አገዛዙ ሙሉ ከተሞች እንግዲህ በአማራ ሳይንት የሚገኙ ከተሞች ሙሉ በፋኖ ቁጥጥር ስር ናቸው። በዛሬው ዕለትም እንግዲህ አንዲት ወላጅ እናት በአምቡላንስ እጥረት ምክንያት ህይወቷ እንዳልፍ ሆኗል። በአማራ ሳይንት አምቡላንስ አንልክ ወደ ጓሜዳ አምቡላንስ አንልክም በማለት ከጓሜዳ በሰው ሸክም ወደ አጅባር ሆስፒታል ልትሄድ የነበረች እናት መንገድ ላይ ህይወቷ አልፏል። እንግዲህ አገዛዙ ሆን ብሎ እንግዲህ አምቡላንሶች ምንም ተደርገው ያቁም አምቡላንስ ባለመላክ የወላጅ እናቷ ህይወት እንዳልፍ ተደርጓል። ይህ ብቻ አይደለም። እንግዲህ አገዛዙ በተለያዩ ቦታዎች ላይ በተለይም በምዕራብ ወሎ የወረዳ ከተሞች ላይ ብቻ ተንጠልጥሎ በመገኘቱ በተለያዩ ቦታዎች ላይ ማህበረሰቡ ለተለያዩ እንግልቶች እንደዚሁም ጉዳቶች እንደዚሁም አገልግሎቶችን እያገኘ አይደለም። ከሰሞኑ የአማራ ፋኖ አንድነትን መመስረት አስመልክቶ የአማራ ፋኖ በተለያዩ ቦታዎች ላይ የራሱን አደራጀት እየሰራ ይገኛል። ይህን ለማደናቀፍ አገዛዙ ቢሞክርም
ምንም ለውጥ ሊያመጣ አልቻለም። አድማጭ ተመልካቾቻችን በሸዋ እንደዚሁም በጎንደር በጎጃም በዛሬው ዕለት ከፍተኛ ጥቃት በአገዛዙ ሰራዊት ላይ ተፈጽሟል። ዝርዝር መረጃዎችን በቀጣዩ የዜና ወጃችን ይዘን የምንቀርብ ይሆናል። የኤርትራ አየር ኃይል በተጠንቀቅ እንዲቆም መታዘዙ ሲሰማ ቀጠናዊ ውጥረቱ ተባብሶ ቀጥሏል። በዛሬው ዕለት የብልጽግና ፕሮፓጋንዲስቶች ይዘውት በወጡት መረጃ የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዟል። ጣና መረጃውን ለማጣራት ባደረገችው ጥረት የኤርትራ አየር ኃይል የተለየ እንቅስቃሴ እንዳላደረገ፣ ሆኖም መደበኛ የስልጠናና ልምምድ ተግባራት እንዳሉ ሰምታለች። የብልጽግናው አገዛዝ ፕሮፓጋንዲስቶች በበኩላቸው የኤርትራው አየር ኃይል አዛዥ የሆኑት ብርጋዴር ጄኔራል ተክላይ ሀብተ ስሉስ በባለፈው ጥር 14 ቀን የአየር ኃይሉን ሰራተኞች ሰብስበው ሁሉም የአየር ኃይል አብራሪዎችና ጸረ ድሮን ኦፕሬተሮች በተጠንቀቅ እንዲቆሙ ማዘዛቸውን ሲዘግቡ ውለዋል። የብልጽግናው አገዛዝ ከሰሞኑ የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን ባከበረበት ወቅት ጠቅላይ ሚኒስተሩ የከፋ የተባለውን የቃላት ጦርነት በኤርትራ ላይ ማሰማታቸው ይታወሳል። አብይ ቃል በቃል ሂሳብ እናወራርዳለን ባሉበት መልእክታቸው የሀገር ስም ባይጠቅሱም የንግግራቸው ዛቻ ወደ አስመራ ያተኮረ ሆኖ መታየቱ ይታወሳል። ይህንን ተከትሎ የኤርትራ መንግስት ራስን መከላከል ላለው ዘመቻ የዝግጅት መጠኑን እንደጨመረ እንቅስቃሴዎችን በመታየት ላይ መሆናቸው ተጠቁመዋል። የኤርትራ መንግስት ራስን መከላከል ላለው ዝግጅት አቅሙን ለማሳደግ በትኩረት እየሰራ በሚገኝበት በዚህ ጊዜ ከአየር ኃይል አኳያ የትጥቅ አቅሙን እንዳሳደገ ወታደራዊ መረጃዎች ያሳያሉ። ተጨማሪ ድሮንና የድሮን ማምከኛ መሳሪያ ግዢ ላይ እንደሚገኝ ተጠቁመዋል። በአዲሱ ግዢ ተጨማሪ የሰው አልባ መከላከያ ጸረ ድሮን መሳሪያ ላይ በልዩ ትኩረት እየሰራበት እንደሆነ የጠቆመው የኤርትራ መንግስት የሀገሪቱ ክፍለ ግዛቶች ውስጥ ከዚህ ቀደም ተገጥመው የነበሩ በጠላት ድሮኖችና በኦፕሬተሮቻቸው መካከል ያለውን ግንኙነት ማደናቀፍ አቅም ያላቸው የድሮን ማምከኛ ጃመር ተጨማሪ መሳሪያዎች ወደ ሀገር እንዳስገባ ነው መረጃዎች የጠቆሙ። አዳዲሶቹ የኤርትራ ጸረ ድሮን መሳሪያዎች ከመተኮስ ይልቅ የሬዲዮ ሞገድና የጂፒኤስ ምልክቶችን በማወክ ወይንም ጃሚንግ በማድረግ ድሮኑ ከሚያዘው አካል ጋር ያለውን ግንኙነት እንዲያጣ የማድረግ አቅም ያላቸው መሆኑ ነው በወታደራዊ መረጃው የተመላከተው። በሌላ በኩል ኤርትራ ኢራን ሰራሽ ድሮኖች እንደታጠቀች የሚጠቁሙት መረጃዎች የአስመራው መንግስት ላይ ቀሪው ጦርነት መዘጋጀቱን ጠቋሚ ሆነዋል። በብልጽግና የመወረር ስጋቱን ደጋግሞ ዓለም ይወቅልኝ እያለ የሚገኘው የአስመራ መንግስት ከዲፕሎማሲያዊ ትግሉ ጎን ለጎን ወታደራዊ ዝግጅት የማድረጉ ጉዳይም ሲዘገብ ቆይተዋል። ብልጽግና ከዚህ ቀደም በሆርን ሪቪው ድረገጽ በኩል የአስመራን መንግስት በጦረኝነት በፈረጀ ትንታኔው ላይ እንዳመላከተው የአሜሪካ መንግስት ማዕቀብ የጣለበት የኢራኑ ከሳም ፋርስ ኤር ወደ ምጽዋ በረራ ማድረጉን የሚያመላክቱ መረጃዎች መገኘታቸውን መጥቀሱ ይታወሳል። በዚሁ ትንታኔው የኢራኑ ከሳም ፋርስ ኤር 747 የጭነት አውሮፕላን ምጽዋ ላይ ማረፉን በመጥቀስ ክስ ተኮር ትንታኔ ሰጥተዋል። የጭነት አውሮፕላን ምልልሱ የድሮን ቴክኖሎጂ ላይ የተመሰረተ የጦር ትብብር ስለመሆኑ ጠቋሚ ነው የሚል ቀጠናዊና ፖለቲካዊ ትርጉም ተሰጥቶታል። ኢራን ለዘመናት ከፐርሺያ ገልፍ ባለፈ ተጽዕኖዋን ስትገነባ የቆየች ሀገር መሆኗ ይታወቃል። ከቅርብ ጊዜ ወዲህ የኢራን አየር መንገድ የጭነት አውሮፕላንና ሌሎች ምጽዋ ላይ መታየታቸው የቴሄራንና የአስመራ ግንኙነት ቀልብ የሳበ ቀጠናዊ መረጃ በሆነበት በዚህ ጊዜ ቀጠናዊ የጦርነት ስጋት ጨምረዋል። እነዚህ እንቅስቃሴዎች በቀጠናው ድንበር ተሻጋሪ ጦርነት ቢቀሰቀስ ጦርነቱ በፍጥነት ዓለም አቀፍ እንደሚሆን አመላካች ሆነዋል። ድሮን ከማስታጠቅ ጀምሮ የድሮን አካላትን፣ መለዋወጫዎችን፣ ፈንጂዎችንና ዘመናዊ የጦር መሳሪያዎችን ከቴሄራን የማግኘት ሰፊ እድል ያላት አስመራ በጉዳዩ ላይ ተከታታይ መረጃዎች ቢወጡም እስካሁን ድረስ ምላሽ እንዳልሰጠች ይታወሳል። የአስመራው መንግስት በኤርትራ ክፍለ ግዛቶች በተለይም በአሰብ፣ ቡሬ፣ ዛላምበሳ፣ ባድሜ፣ ራማ፣ አቆርዳት፣ ሰነአፍ፣ ኢሮብ ቀጠናዎችን ባካለለ ሁኔታ ስጋቶችን ለመከላከል ዝግጅቱን አጠናክሮ እንደቀጠለ ለመሆኑ ተጠቁመዋል። የብሔራዊ ደህንነትን ለማጎልበት ያለመ ነው የተባለለት የአየር ኃይል ዝግጅቱ በተጨማሪ የስለላ ተልዕኮዎችን ለመከላከልና የሀገሪቱ ሉዓላዊነት ለማስጠበቅ ያለሙ ወታደራዊ ዝግጅቶችን በማድረግ ላይ እንደሚገኝ መረጃዎች ያሳያሉ። የፋኖ ኃይሎች በወሎ ቤት አማራ የቀንና ሌሊት ተከታታይ ዘመቻዎችን በማሳካት ላይ ናቸው። አፋብን ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ደቡብ ወሎ ዞን ተሁለደሬ ወረዳ በርካታ ያገዛዙን ጦር ሙትና ቁስለኛ ያደረገበት አውደ ውጊያ መርተዋል።
በዚህ አውደ ውጊያ የፋኖ ኃይሎች ሰብአዊ ምርኮ እንደቀናቸው በግንባር መረጃው ላይ ተመላክተዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ጥር 19 ለ20 ሌሊቱን በደቡብ ወሎ ዞን ተሁለደሬ ወረዳ ልዩ ቦታው ቆሎ ባቄላ የሚባል ቦታ ላይ በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ባደረሱበት ውጊያ በፋኖ ኃይሎች በኩል ይህ ነው የሚባል ጉዳት አለመዘገቡ ነው የተሰማው። የፋኖ ኃይሎች ረጅም ጉዞ በመጓዝ ከሌሊቱ 7 ሰዓት ወደ አገዛዙ ምሽግ ሰርገው በመግባት በከፈቱት ማጥቃት ሰብአዊና ቁሳዊ ምርኮ ጭምር እንደቀናቸው በግንባር መረጃው ላይ ተመላክተዋል። የልጅ ኢያሱ ኮር 24ኛ ክፍለ ጦር የፋኖ ኃይሎች በመሩት የሌሊት ተጋድሎ 10 የአገዛዙ ሰራዊት በሰብአዊ ምርኮ ገቢ ሲያደርጉ ሙሉ ትጥቃቸውንም እንደተረከቡ ተገልጿል። አድማጭ ተመልካቾቻችን ከዚሁ የወሎ ቤት አማራ አውደ ውጊያ ውሎ ጋር በተያያዘ የአፋብን ምኒልክ ዕዝ የንጉስ ሚካኤል ኮር ዋና ቃል አቀባይ አርበኛ ቃላ ወርቅዬ ቀጥታ ከግንባር የሚከተለውን መረጃ አድርሶናል። አመሰግናለሁ። አርበኛ ቃላ ወርቅዬ ይባላለሁ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊኮር ህዝብ ግንኙነት ኃላፊ ነኝ። እንግዲህ ሰሞኑን ከተፈጠረው የአማራ ፋኖ አንድነት ጋር ተያይዞ ለኢትዮጵያውያንና ትውልደ ኢትዮጵያውያን ደስታ ቢፈጥርም ለመንግስት እና ለጠላት ትልቅ ራስ ምታትን ፈጥሯል። ከዚህም ጋር ተያይዞ ወደ ምዕራብ ወሎ መከላከያን እያስገባ ይገኛል። አድማ ብተናን እያስወጣ እና የሳጅና ደማሊ አባናዲው ክፍለ ጦር 4ኛ መንግስት ሻለቃ የምትባል ሻለቃ በለጩማ አካባቢ የጠላት ኃይል ሲገባ በደፈጣ 5 የመከላከያ ሰራዊት አባላት 100 አለቃን ጨምሮ 3 አድማ ብተና በድምሩ 9 አካባቢ ወደማይቀረው ዓለም ተሸኝተዋል። እንዲሁም 7 መከላከያ 9 አድማ ብተና 16 አካባቢ ቁስለኛ ሆነዋል ማለት ነው። አጠቃላይ በዚህ በተሳካ ኦፕሬሽን 25 የጠላት ኃይል አካባቢ ከጥቅም ውጭ ሆኗል ማለት ነው። ሌላው ከዚሁ ጋር አድማ ብተናን አስወጥቶ መከላከያን እያስገባ ነው የሚገኘው ብያቸዋለሁኝ። አማራ ሳይንት አካባቢ አጅባር ከተማ 01 ቀበሌ በዛሬ አዳር የአስት ዮሐንስ ወልደ ነጎድጓድ ቤተክርስቲያንና የፋሪት ቅዱስ ጊዮርጊስ ቤተክርስቲያንን ተዘርፎ አድሯል እና ይህም በአማራ ሳይንት ህዝብ ዘንድ ቁጣን ቀስቅሷል። እኒህ ቤተክርስቲያኖች ከ200 ዓመት በላይ እድሜ ያስቆጠሩ ታሪካዊና ጥንታዊ ቤተክርስቲያኖች ናቸው። እንግዲህ ለህሊናውም ለሃይማኖቱም የማያስበው የመንግስት ኃይል ነው ጥፋቱን ፈጽሞት ያደረው እና በህዝቡም ዘንድ ይሄ በአማራ ሳይንት ህዝብ ዘንድ ቁጣን ቀስቅሷል። ማህበረሰቡን ወደ ቤተክርስቲያኑ አናስቀርብም ብለው የመከላከያ ሰራዊት ቤተክርስቲያኑን ከበው ይገኛሉ ማለት ነው። የሱዳን ብሔራዊ ጦር ከኢትዮጵያ ድንበር አቅራቢያ ከፍተኛውን ድል አስመዝግቧል። ድሉ የፈጥኖ ደራሽ ኃይሉን ለሚደግፉ ሊቀበሉት የማይፈልጉት ሽንፈት ሆኗል። የተባበሩት አረብ ኤምሬት በሱዳን ያላት ተጽዕኖ ሊያከትም እንደሚችል ጠቋሚ ነውም ተብሏል። ይህም ሙሉ ጫናው ተጠቅልሎ ኢትዮጵያ ላይ መምጣቱ አይቀሬ ሆኗል። የሱዳን ብሔራዊ ጦር ኃይል ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የሚገኘውን አልሲሊክ የተባለ ስትራቴጂካዊ ስፍራን ከሱዳን ፈጥኖ ደራሽ ኃይሎች ነጻ ማውጣቱን አስታውቋል። ከሰሞኑ ተከታታይነት ያላቸው ጠንካራ ዘመቻዎችን እየመራ የሚገኘው የጄኔራል አልቡርሃን ጦር በኢትዮጵያ ድንበር አቅራቢያ ያስመዘገበው ድል ታላቅ የተባለ ወታደራዊ ትርጉም ተሰጥቶታል። ይኸውም በብልጽግናው አለቃ አብይ አህመድ ፈቃጅነት የተባበሩት አረብ ኤምሬቶች በኢትዮጵያ ቤንሻንጉል ጉሙዝ ካማሽ ዞን ዳቡስ ወንዝ አቅራቢያ የውጭ ሀገራት ወታደሮች ማሰልጠኛ የጦር ሰፈር እየገነባች ባለችበት ወቅት የተመዘገበ ድል መሆኑ ነው። ወታደራዊ ማሰልጠኛው ለሱዳን የውክልና ጦርነት የቅጥረኛ ወታደሮች ማሰልጠኛ እንዲሆን ታስቦ ግንባታው መጀመሩ ከተሰማ ወዲህ በብሉ ናይል ግዛት ተከታታይ ውጊያዎች ቀጥለዋል። ይህኛው ድል የተባበሩት አረብ ኤምሬቶች የምትደግፈውን የፈጥኖ ድራሽ ኃይሉ ጦር ስትራቴጂክ ስፍራ የነጠቀ መሆኑ ወታደራዊ ድሉን የጎላ አድርጎታል። አናዶሉ የዜና ወኪል ቅዳሜና እሁድ የተካሄደውን ከባድ ውጊያ ተከትሎ የሱዳን ጦር 4ኛ ክፍለ ጦር ሰኞ ዕለት ያወጣውን መግለጫ ዋቢ አድርጎ እንደዘገበው አካባቢውን በታቀደ ወታደራዊ ኦፕሬሽን መቆጣጠሩንና በሱዳን ፈጥኖ ድራሽ ኃይል ተዋጊዎች ላይ ከፍተኛ የሰውና የንብረት ጉዳት ማድረሱን አስታውቋል።
ክፍለ ጦሩ አክሎም በውጊያው ወቅት በአብዱልአዚዝ አልሂሉ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ተዋጊዎችም መምታታቸውን ገልጸዋል። እስካሁን ድረስ ከፈጥኖ ደራሽ ኃይሎች ወይም ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወገን የተሰጠ መግለጫ የለም። ይህ ወታደራዊ እንቅስቃሴ የተሰማው ባለፈው እሁድ የፈጥኖ ደራሽ ኃይሎችና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኃይሎች ከደቡብ ሱዳን ግዛት በመነሳት በብሉ ናይል አካባቢ በሚገኙ አልሲሊክና ሚልካን ላይ ሰፊ ጥቃት መክፈታቸውን መዘገቡን ተከትሎ ነው። የሱዳን ባለስልጣናት ጥቃቱን የውጭ ወረራ ሲሉ የገለጹት ሲሆን ደቡብ ሱዳን ግዛቷ ለአጥቂዎች ማሰልጠኛና ወታደራዊ መሳሪያ ማስተላለፊያ እንዲሆን ፈቅዳለች ሲሉ ከሰዋል። ከኢትዮጵያና ከደቡብ ሱዳን ጋር በምትዋሰነው የብሉ ናይል ግዛት ባለፉት ወራት በሱዳን ፈጥኖ ደራሽ ኃይልና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ቅንጅት ምክንያት ወታደራዊ ውጥረቱ እየጨመረ መጥቷል። የሱዳን ብሔራዊ ጦር ከዚህ ቀደም የተባበሩት አረብ ኤምሬትስ በደቡብ ሱዳንና በኢትዮጵያ ድንበር አቅራቢያ ወታደራዊ ቤዝ በመገንባት የፈጥኖ ደራሽ ኃይልን እየደገፈች ነው የሚል ክስ ማቅረቡ ይታወሳል። በአሁኑ ወቅት በሱዳን የተለያዩ ግንባሮች ውጊያው የቀጠለ ሲሆን የሱዳን ብሔራዊ ጦር በኮርዶፋንና በዳርፉር ግንባሮችም በደርዘን የሚቆጠሩ የሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ተሽከርካሪዎችን እንዲሁም የነዳጅና የጥይት ማከማቻዎችን ማውደሙን አስታውቋል። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬቶች በሱዳን ያላት ተጽዕኖ የሚያከትም ከሆነ ሙሉ ጫናው ተጠቅልሎ ኢትዮጵያ ላይ መምጣቱ አይቀሬ ስለመሆኑ የቀጠናው ተንታኞች በመግለጽ ላይ ናቸው። ኤምሬቶች በሱዳን የገጠማትን ሽንፈት ተከትሎ አንዳንድ በተቃዋሚ ያሉ ኃይሎችን በመጠባበቂያ ደረጃ እያናገረች እንደሆነ ተሰምተዋል። ይህም በሱዳን የእርስ በርስ ጦርነት የኤምሬቶችን ፍላጎት ለማሳካት እጁን ያስገባው የብልጽግናው አገዛዝ የአልቡርሃን ጦር በአሸናፊነት መውጣቱና ከጀርባው ግብፅን የመሰሉ አጋሮች ያሉት መሆኑ ጫናው ወደ ኢትዮጵያ ሊያመዝን እንደሚችል በስጋት በመታየት ላይ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቅርባለን። ጣና ቲቪ ከሀቅ ጋር